ጾም ምንድን ነው ከሚል እንጀምራለን። ጾም ምንድን ነው? የጾም ዘይቤያዊ ፍቹ ይኖራል። እንደገና ደግሞ ምስጢራዊ ወይም ግብራዊ ፍቺ አለው። ጾም በቃሉ ሲተረጎም ጾምሰ ተከልኦተ ብሲ እመብል በጊዜ ውቅ በውስተ ሕግ ይላል። ፍትሐ ነገሥት አንቀጽ 15 ላይ 318ቱ ሊቃውንት ሲናገሩ ጾም ማለት የሰው ከመብል መከልከል ነው። ጾም ማለት በሕግ በታወቀ ጊዜ የሰው ከመብል መከልከል ጾም ይባላል። ዝም ብሎ ጊዜ አይደለም። በሕግ በታወቀ ጊዜ፣ ለሁሉም ጊዜ አለው። ለምሳሌ ለጾመ ነቢያት አለው እስከ 9 ሰዓት ነው። ጾመ ገሃድ እስከ ምሽት 1 ሰዓት ነው የሚጾመው። ጾመ አብይ ጾም የመጀመሪያው ሳምንት እስከ 12 ሰዓት ይጾማል። 40ው ቀን እስከ 11 ሰዓት ይጾማል። ሰሙነ ሕማማት ደግሞ እስከ 13 ሰዓት ወይም እስከ ምሽት 1 ሰዓት ይጾማል። ዓርብ ረቡዕ ወይም ጾመ ድህነት ይባላል። እነዚህ ደግሞ እስከ 9 ሰዓት ይጾማሉ። ምክንያት አላቸው። እነሱ እናመጣቸዋለን በጊዜው። ጾመ ነነዌ እስከ 9 ሰዓት ነው። ጾመ ፍልሰታ እስከ 9 ሰዓት ይጾማሉ። ጾመ ሐዋርያትም እስከ 9 ሰዓት ይጾማል ማለት ነው። ይህንን ከአቅም በላይ የበለጠ የሆነ ደዌ የሌለበት ሰው በዚህ ሰዓት መብላት አይችልም። ቢታመምም አራስ ቢሆንም እንኳ ምን አይነት ሰው ነው ይሄን ጾም መሻር የሚችለው? ምግብ መውሰድ አቁሞ ውሃ በጥጥ የሚወስድ ሰው ነው። ውሃ በጥጥ የሚወስድ ሰው ይሄንን ጾም ሊሽር ይችላል። ያውም በኋላ